I don't know if it's a wisdom ግን እንዲሁ ሼር ለማድረግ ያህል ሁልጊዜ ማስታውሰው ነገር ምንድነው ቀደም ብለህ መውደቅ ጥሩ ነው በጊዜ ምንም ነገር ላይ ትምህርት ቤትም ሊሆን ይችላል ስራም ላይ ሊሆን ይችላል ምክንያቱም ቶሎ ህይወት በጥሩ ጥፊ ስትመታ ነገሮችን ኮንቴክስቹአላይዝ አድርገህ እንድታይ ይረዳሃል አሁን ሁልጊዜ ያስቀኛል አሁን 3% ሰው አይደለም አለፈ SLC ማትሪክ የሚባለው የዛሬ 20 ዓመት 22 ዓመት ማትሪክ ስንፈተን ስንት የተረፈረፈ ሰው ነው ያለው እነዚህ ሰዎች ሁሉ ከንቱ ሆነው ቀሩ ማለት አይደለም ኢንክሉዲንግ ምን ሆነን ያ የዛ ጊዜ ወደክ ትነሳለህ አንተ ወርቀ ነበር of course ሊያውም ለአንድ ማርክ I had 3 A's a B and I don't know another B አንድ ፈተና ስፈትሽ ኩልኩል ያለ ነገር ሆነና F አመጣው like what are you going to do ምንድነው የምታደርገው that's life no so you take the exam again you pursue your life no so መውደቅ ማለት ዓለም እንደሚቆም ማለት አይደለም አሁን ወደ ኋላ ሆኜ ሳይሆን this is 1989 ማለት ነው ባበሻ 26 ዓመት በፊት እንደዚህ ማለት ነው no እና ያን ጊዜ ፊልም የምታደርገው like ዓለም እንደቆመ ሁሉ ነገር ቀጥ እንዳለ አርገህ ነው የምታስበውና አሁን ያለው ስለ ተማሪዎች ስለመውደቅ 3% ብቻ ነው ያለፈው እንደዚህ በሚለው ላይ ህይወት ቆመ ማለት አይደለም ኔክስት ይር ተፈተነ ታልፋለህ ገና ላይፍ ምንም አልጀመርከውም እና በዛ ጊዜ በነበረው ኤክስፒሪየንስ ራሴን ዲፋይን አድርጌው ቢሆን ወይ PhD ወይ ማስተርስ ቶ ሌላ ምንም ውስጥ ማትገባም ግን ያጋጥማል በጊዜ ትደነግጣለህ of course ግን ራስን ማስተካከል ያስፈልጋል ኦኬ ያንን ጥፋት ያንን ስተት እንዴት ሆኖ እንደመጣ ስለማቀው ያንን አጀስት ማድረግ ነበረብኝ ያን አጀስት አደርጋለሁ ከዛ በኋላ ስኮላርሺፕም ሆነ በመናምን ኤክሴል አድርገህ ላይፍ ላይ ስታየው ሰክሰስፉል ሆነ ስታየው I think በጊዜ መደንገጥና ቶሎ humbled መሆን it's very important so I think ለኔ አሁን በተለይ ሬሌቫንትም ስለሆነ እና በጣም ያሳዝነኛል ሳያቸው ቢያቁት ከ10 ዓመት በኋላ ምን አይነት አሜዚንግ ሰዎች ሊሆኑ እንደሚችሉ ምን አይነት ኦፖርቹኒቲ ላይፋቸው ላይ ሊገጥማቸው እንደሚችል I mean this is nothing በቃ ወደክ ትነሳለህ ማጥናት ነው ኔክስት ይር ማለፍ ነው ስለዚህ መጨቃጨቅም ጭንቅላትን ፎግም ማድረግም አያስፈልግም እኛ ስንማር ቲክቶክ የለ ትዊተር የለ ፌስቡክ የለ ይሄ ሁሉ ዲስትራክሽን እያለ ትምህርት ቤት መሄድ ራሱ ቀላል ነገር አይደለም really it's just too distractive ብዙ ነገሩ so ያን ሁሉ ቻሌንጅ አድርጎ ትምህርት ቤት ሄዶ ተምሮ ቻሌንጅ ይኖራል ትወድቃለህ ትነሳለህ you continue with your life so I don't know if it is a wisdom ግን ከላይፍ ኤክስፒሪየንስ I don't know well okay wisdom 45 ዓመት ነው so አርጅቻለሁ wisdom ግን don't ይችላል at least half of my life ኖር ያለው so ግን ወደ ኋላ ሆነ ሄደ ስታየው የብዙ ሰው በጊዜ መውደቅ ካለብህ በጊዜ ወደቅ ብለህ ስትነሳ የሚቀጥሉት ነገሮች ላይ እንድትጠናከር ምን ነገር አያስደነግጥም ከዛ በኋላ ማለት ኤክስፔክት ያደረኩት 7A ነው I'll be very honest with you ያ ሲመጣ I mean ክላውድ ጨለማ ለነገር አልሽልም so ከዛ ያንን እንዴት ወጣዋለሁ የሚለውን ነው የምትጠብቀው አይደለም ያንን ልክ ስትወጣው ከዛ በኋላ የሚመጡ ቻሌንጆች ኦሬዲ ስላስተማረ በ18 ዓመት ምን አይነት ቻሌንጅ እንዳለ 1920 ያልክ ስትሄድ እንደዚህ እየተማርክ ትሄዳለህ ማለት ነው so በሱልህ የሚቀጥለው ኮሌጅ ስገባ አንድ ቢ አልነበረኝም አንድ ቢ not a single B ተክላላ በA+ ማለት ነው ማትስ ክላሶች ተክላላ A+ ነበር የነበረው ከዛ UKG ኮሌጅ ስማር የመጀመሪያ A level ስማር straight A's ነው የጨረስኩት ዩኒቨርሲቲም ኦነርስ አሁን የመጨረሻ PhD was nominated for በአመት 4% PhD thesis ኖሚኔት ይደረጋሉ ፈረንሳይ ሀገር ነው የተማርኩት እና so when my professor sent me the email nominate ተደርጓል 4% በዛ አመት ፐብሊሽ ከመደረጉት it was really satisfying 18 ዓመቴ ላይ ያ ነገር ሲያጋጥመኝ ግን ይሄን ሁሉ አንቲሲፔት አታረግም ሁሉ ነገር የተዘጋ ነው ይመስላል so በዚህ እድሜ የሚወድቅ ሰው በጣም ጥሩ ኦፖርቹኒቲ ነው ራስን መልሰህ አጀስት ማድረግ ነው ራስን መልሰህ ሜዠር ማድረግ ነው then continue that's it ምንም ያለ መጨረሻ አይደለም
እና ብዙ ይሄ ጫጫታውን ሰው ወደቀ ምናምን ዲስከሬጅ የሚያደርገውን ነገር ወደ ጥግ አድርጎ መጀመር ካለበት ቦታ መጀመር ነው። እድሜ ያለ ብሩህ የሆነ ጭንቅላት አለ because youth ማለት እሱ ነው። just pursue your career. You don't know 20 years down the line ምን አይነት amazing life ሊኖራቸው እንደሚችል. So I don't know if that's a wisdom. ትልቅ wisdom ነው። huge wisdom ነው በጣም okay. አይ በተለይ I'm sure አሁን በዚህ ሰዓት ወይ ፈተናውንም ወርቆ ሊሆን ይችላል ከባድ ቢዝነስ ላይ ብዙ ጊዜ የሆነ ነገር ሲገጥም ፊት ለፊት ሲሆን የዛሬን 10 ዓመት ማሰብ በጣም ከባድ። ጨለማ አለ ብርሃን ይመጣል አይደል? ሶ ልክ እንደዛ ነው። ሲጨልም ብርሃን መምጣቱ አይቀርም። ብርሃን እንደመጣም ሊጨልም ይችላል። ጨለማ መምጣቱ አይቀርም። ስለዚህ ራስን አድጀስት ማድረግ ነው። ግን ultimately try to find that source of energy ከውስጥ ዝም ብሎ እንደ ግራጁዌት ሳረግ እንትን የሸለሙኝ ዋንጫ የሸለሙኝ ፕሮፌሰር መስፍን ነበሩና ውሃ ላይ እንደወደቀ ቅጠል እንዳትሆን ንፋስ ወደዚህ የሚያደርገው ብሎኛል። ነፍሳቸውን ይማረውና እና I'll never forget it. so ዝም ብለህ በዚህ በነፈሰ ቁጥር ወደዚህ መሄድ ማለት ነውና ያዝ አድርገው ነው ዋንጫ ሰሰጡኝ ያዝ አደረጉና ውሃ ላይ እንደወደቀ ቅጠል እንዳትሆን ወደዚህ እንዳት so that's a very important I think fundamental የሆነ ነገር ነው ሁሌ ጭንቅላቴ ውስጥ አለ። so challenge ሲኖር ያንን challenge face ማድረግ ነው። it's not the end of the world. በተለይ ደግሞ young ለሆነ ሰው 18 19 ዓመት ለሆነ ሰው 1/3ኛውን ህይወቱን እንኳን ገና ላልኖረ ሰው ምንም ማለት አይደለም። ትነሳለህ መልሰህ of course challenge ነው። multiple choice እኮ ነው ultimately ያህል ምንም ስናት እንትን ማጥናት ነው። በተቻለ መጠን ከላስት ስህተት መማር ነው። ወደሚያዋጣ ሴክተር ደግሞ ትምህርት አይሆነኝም ካለ ኦኬ ወደሚያዋጣ ሴክተር መግባት ነው። ቴክኒካል ስኪል ማዳበር ነው። መጠንከር ነው። ግን earlier in age እንደዛ ለማሰብ I think በጣም so I don't I'm not comfortable really to talk about እንደዚህ አይነት ነገር. I'll be very honest with you. ግን አንኖይ ስላደረገኝ ነው I just wanted to share የኔን experience share ማድረግ የፈለኩት እንጂ I don't talk about this in this private stuff. like አይመስልህም አይደለም? አንተም ወድቀሃል አልከኝ እኮ immediately አይደለም? አይመስልም? አሁን ዝም ብለህ አልቀህ ተሰርተህ የመጣ ይመስላል። ላይፍ ላይ ስትነ ቻሌንጅ አልፈህ ወድቀህ ተነስተህ ተጋግጠህ ምን ብለህ ነው እዚህ የምትደርሰው? ሰው ግን ያለቀና የተሰራ ይመስላል አይደል? ሲመጣም ስንት ነገር አድርገህ ነው ትምህርትም ላይ ይሁን ላይፍም ላይ ብዙ ቻሌንጅ አለ። የዛሬ ህይወትህ necessarily የወደፊት ፋንታህን ዲተርሚን ያደርገዋል ማለት አይደለም። የራሱ ሮል አለው ግን ስቲል ኦፖርቹኒቲ ያለው ዲፋይን ታደርግበት። ያንን የማሰቡና መዘጋጀቱ I think is usually important. እኔም ወድቅ ያለው ለዛ አንተም እሺ ተስፋ የለውም ተብሎ ነበር ማስተማሪዎች ተስፋ የለውም ተብዬም ነበረ። earlier ደግሞ ገና I think መጀመሪያ I think ሁለቴ ወድቅ ያለው ሁሌ ክፍል ውስጥ ሲሆን በተለይ ሃይ ስኩል ምናምን 2 ዓመት ኦሬዲ ክፍል ውስጥ ካሉ ሰዎች ቀድማለሁ ማለት ነው በእድሜና ሁሌ የሆነ በተለይ ሃይ ስኩል በነበርኩ ሰዓት በህይወት ቢሃይንድ ሆንኩ ይመስለኛል ያቺ 2 ዓመት ማለት ነው። እና አሁን ወተ ስታየው ኦሬዲ እንትን ስትል የራስ ሰዓት ነው exactly እና 2 ዓመትም ቀድመ ግራጁዌት አረክ ከ2 ዓመት በኋላ ማረክ ዋናው ነገር በየለቱ የምታረጋቸው ነገሮችና አሁን ለራሴ በህይወቴ ሞር አድቫንስ አድርጌያለሁ ብዬ አስባለሁ። ግን እዛኔ የነበረኝ ትምህርት ቤት ውስጥ ስለሆነ መሰለኝ ግራጁዌት አድርገህ ስትወጣ መች ነው የተመረከው የሚለው የለም። አሁን አንተን it doesn't really matter ግን እዛኔ በጣም ትልቅ ኢንፍሉዌንስ ነበረው ሜንታሊ ለኔ። ግን እሱ ነው የቤተሰብ ሮል የሶሳይቲ ሮል እሱን ነው ወድቋል ምናምን ብሎ ፖይንት ከማድረገው 3% ነው ያለፈው ብሎ የወደቀው ላይ ዝም ብሎ ከመጠፍጠፍ ኦኬ ቻሌንጅ አለ ያጋጥማል ትወድቃለህ ትነሳለህ የሚለውን ነገር ነው ፎከስ ብታረግ I think የወደቀውም ሰው አሁን ልክ እንዳልከው ለካ ይሄን ነገር አልፌው ሌላ ላይፍ ሊኖር ይችላል የሚለውን አስቦ ወደ ፈተናው ይሄዳል። የዛሬ ኢንሲደንቱ ዛሬ ሀፕን ያደረገው ላይፉን ሙሉ ዲተርሚን ያደርጋል ግን ማለት አይደለም።
ስንት ኦፖርቹኒቲ አለ ማለፍና ከመውደቅ የበለጠ ብዙ ጤነኛ ሁን መስራት ማሰብ ማሰላሰል ቻል ፈተና በዛ አንድ ሰዓት ውስጥ ያስታወስከው ሜሞሪ ቴስት ነው ሌላ ነገር አለ ሜሞሪ ቴስት አለ በዛ ሜሞሪ ቴስት መሃል ፌል ያደረከው ነው ፌል የምታደርገው ነገር ነው ዲተርሚን የሚያደርገው ግን ቁጭ ወደ ሸምድደህ በደንብ አድርገህ አጥንተህ ትምህርቱ ከገባ ነገ ልታልፍበት ትችላለህ ሶ ሰክሰሱን ፌሊየሩ አንዳንዴ ጥሩ የሚሆነው ምንድነው ለአንዳንድ ሰው ዲፋይን ያደርግህና ካራክተርህን ቻሌንጅ ምን ማለት እንደሆነ እዛ ያን ቻሌንጅ ደግሞ እንዴት አድርጌ ነው የምመታው የሚለውን እንድትዘጋጅ ያደርጋል አንዳንዱ ሰው ደግሞ ባክልድ የሚሆን ሰው አለ ሶ እንደዛ እንዳይሆን ነው ዋናው ነገር ምንም ማለት አይደለም ዩጌራ አቧራን አራግፈህ ትቀጥላለህ መንገድ ላይፍ ከዚህ የበለጠ ብዙ ቻሌንጅ አለ ብዙ የሚያስደስት ነገር አለ ያንተ ማትሪክ ውጤት ማንም ጉዳይ የሚሰጠው ሰው የለም ዛሬ 20 ዓመት አለፍክ ወደክ ከዛ በኋላ የሰራው ነገር ነው ማተር የሚያደርገው በጣም አይ ቲንክ ጊዜው የጠበቀ ስለ ካፒታል ገበያ ምን እንደሚመለከተው ነው ማግራት ፈልገው ይሄ ኮንቴንቱ ለሁለቱም ነው አክቹሊ ለካፒታል ገበያ መስጠት ለማትሪኩም ተማሪ ነው ሳማው ሊንክ ማድረግ አለበት እሺ definitely I think ብዙ ሰው ፌል ያደርጋል ቢዝነስ ላይም ሊስት ላይ ያደርጉ የሚችሉ ሰዎች ነው 4-5 ፌል ያደርጉ ካምፓኒ የከሰሩ ካምፓኒዎች ምናምን ኑሯቸው እነሱን ዘግተው ነው ሬቱም ሲታይም እንደዛ ነው የውጭም የምንም ሲታይ ቁጥሩ አከራካሪ ሆኖ ብቻ ከ10 አንድ ሊሆን ይችላል ከ110 ሊሆን ይችላል ሶ ያን ሁሉ ፌል ያደረገም ነው መልቲፕል ሰክሰስፉል ካምፓኒዎችም ክሬት የሚያደርገው አይ ቲንክ ፌለርን በሆነ ታይም ሆራይዘን ማስቀመጥ የአንድ አመት ስታየው ህይወት ያለቀለት ይመስላል እንዳልከው 10 አመት 20 አመት ሆራይዘን ስታየው ደግሞ ቶታሊ ሌላ ነገር ነው እኔም ግሮዊንግ አፕ አሁን ስታወራ ነው ትዝ ያለኝ ሰፈር ላይ አብረን ያደግን ልጆች በቃ አንዱ ወድቆ 10 ማትሪክስ ያመጣለት ቀርቶ በቃ እንደዚህ ተብሎ ያለፉ ልጆች አሉ ከዛ አሁን ደግሞ ከ10 ምናምን አመት በኋላ እሱ 2 ማስተርስ አለ probably እነሱ 3-4 እጥፍ ደሞዝ ሜክ ያደርጋል እነሱ ያን ዲግሪ ያላቸው እና like ያንን ግን ባታየው አሁን አንተም እንደዚህ ባታወራው I couldn't see ያንን ኢምፓክት no actually አብሮኝ ዳግማ ሚልክ ነው የተማርኩት እና አብሮኝ የነበሩ ልጆች ያን ጊዜ expected like 7 ምናምን expect ይደረጋል so I see yet in ላይፋችን yet end up እንዳደረገ በራሳቸው ላይፋቸው በራሳቸው successful ነው በራሴ ላይፍም successful ነው ግን የሆነ ኢንሲደንት አለ እሷን መሻገር ነው ግን እንዳልከው ነው ቢዝነስም ላይ እንደዛ ነው ቢዝነስም ላይ መክሰር አለ ማትረፍ አለ የከሰርክበትን ጊዜ ሁሉ ያሰብክ ለክሶ ንቀመጥ የምትል ከሆነ የትም አትደርስም ገባ ኦኬ ዛሬ ከስራለሁ ማትረፍ አለ ብለ ደግሞ ወደ ቢዝነሱ ትገባለህ ይሄም እንደዛው ነው ወጣት ለሆነ ሰው ደግሞ እድሜው ገና ለሆነ ሰው 18 19 ማለት ምንም ማለት አይደለም ገና እድሜ ማለት ነው ሶ ላይፍን በቁ ሆኖ ቻሌንጅ ለማድረግ የሚችልበት ብዙ ቱልስ አለ በዛ ጊዜ እኛ ከነበርንበት በእኛ እድሜ ምንም ቶክ ነባት 89 እኮ ማለት ገና ምንም ነገር አንድ ካፌ ያለች እሷ ነበር ደርሰን የምንመጣው ላይብረሪ እንዳሁኑ እንደምትፈልገው የለ ኢንተርኔት የለ በጣም long time ago centuries ago you know so አሁን ግን ኦፖርቹኒቲ ብዙ ነው ቢዝነስ ልስራ ብትል ምን ብትል አጋጣሚዎቹ ብዙ ናቸው ድሮ ያለው መንገድ በጣም ትምህርት ብቻ ነው ትምህርት ወይም ከዛ ውጪ ምንም ነገር የለም ወይ ትምህርት ቤት ትማራለህ ወይ ማትሪክ ታልፋለህ ዩኒቨርሲቲ ትገባለህ ከዛ በኋላ ኮመርሻል ባንክ ኦፍ ኢትዮጵያ ወይ ኢትዮጵያን ኤርላይንስ ተወሰኑ የመንግስት ልማት ድርጅቶች የግል ድርጅት እንኳን የሚቀጥር እንኳን ይሄን ያህል እውነቱን ለመናገር እኛ ፕላን የምናደርግ የነበረው እሱን ነው ወይ ኢትዮጵያን ኤርላይንስ ትገባለህ ወይ ኮመርሻል ባንክ ወይ whatever this is the trajectory of life you know so anyways ግን አሁን ያለው ኦፖርቹኒቲ አሁን ላለው ዩት ብዙ ነገር እድል የሚከፍትለት ነውና ተቻለ መጠን የካፒታል ገበያንም እያስፋፋን ስንል ብዙ የስራ እድል የሚያገኙበትን መንገድ እንፈጥራለን